ምንድነው አንተ ሄኒ ምን ሆነ ነው መተኛት አልቻልኩም ዛሬም ቅዠት ነው ሊያውም በጣም የሚያስፈራራ ምንድነው የምትለው አንተ ቅዠት እንዴት ያስፈራል ለቅዠት ነው እንደምፈራው አንተ ወንድ አይደለም እንዴ ሂድና ተኛ ሂድ ግባና ተኛ ሊፈራ ይችላል ልጅ አይደለም እንዴ ምንድነው ይሄን የሚያክል ሰውዬ ልጅ የምትይው ሂድ ና በዚህ ከኛ ጋር ተኛ ከኛ ጋር ወዴት አንተ ሂድና ዘይተኛ ምን ሆነሽ ነው ይሮቴ እሺ በዚህ ከለመደ በኋላ አንተ ትንሽ እንኳን አታፍርም ተኛ አሁን ጓደኞች ቢያዩ ምን ይላሉ በስዬ እዚህ መሃል ፈራለ ምን የሚያስፈራ ነገር አለ ቶስቲ የምን ቅዠት ነው ያየው ሄኒዬ በተኛውበት ነው ቀስ ብሎ የመጣብኝ አቤት ፍርሃት አንተ ወንድ አይደለ እንዴ ምንድነው እንደሚያስፈራ እዛ ኮርነሩ ጋር ቆሞ ሲያፈጥብኝ ነበር በጣም ነው የሚያስፈራው በጣም የሚያስፈራ ከሆነማ ይሩቴ እርግጠኛ ነኝ አባትሽ ናቸው ለስንቱ እውነቴን እኮ ነው ያገባውሽ ሰሞን ይውልሽ እንዲ ኮርነር ላይ ቆመው አፍጥጠው የሚያዩኝ ይመስለኝ ነበር አረ ይሄ አይደለም ትላልቅ የአይን ትላልቅ ይቀንድ ጣቶቹ ረጅም በዛሬ ጥቁር ነው ከዛ ቀስ እያለ እየሳቀ ተመለከተኝ ከዛ ቀስ እያለ እየተሳበ ወደኔ መጥቶ በጆሮዬ የሆነ ነገር ታሸካሸከ ከዛ በኋላ ፈርቼ ስንቀጠቀጥ ግድግዳውን እየቧጠጠ ኮርኒስ ላይ ተለጥፎ ቀስ እያለ እየሳቀ ማየት ጀመረ በጆሮ ምንድነው ያሾካሾከው እኔ እንጃ አላስታውስም ሰላምታ ይመስለኛል ስለኔ ምን እኔ እንጃ አሁንም ኮርኒስ ላይ እንደተለጠፈ ነው አይ ወርዶ አልጋዬ ስር ገብቷል በጣም ነው የሚያስፈራው ይሄ እንዴ አትፍራ እኔ ጌታ አትፍራኝ አንተ ወድ ትልቅ እኮ ልጅ ነህ አይዞህ በቃ ጎበዝ አትፍራ አለሁልህ እሺ በቃ በስዬ ትልቅ ልጅ አይደል ምነው በሌሊት አዎ እየነጋ ነው ደህና ነን ምን የምን መርዶ የምስራቅ ባል መቼ ነው የሞተው ወይኔ ወንድሜ ምን ሆኖ ነው እንዶ በተኛበት እንዴ ባቀሰቅሱትም እንዴ አይደለም አይ በደንብ ቀስቀሳችሁታል ወይ ቼክ አርጋችሁታል ወይ ማለቴ ነው እሺ ነግራችኋለሁ እሺ አይ ምስራቅ ወይ ወንድሜ ተጎዳች ወይኔ በይ ደግሞ ምንድነው እምቢ አለ
ሂሩቴ ወይ በስዬ ጉድ ሆነናል። ምን ሆነ ነው ሂሩቴ? ምስራቅን ታውቂያታለሽ? ማናት ምስራቅ? ነው ያላቃት። ያጎቴ ልጅ ምስራቅ አብሮ አደጌ ባሏ ሞተ። በጣም ያሳዝናል። በጣም ያሳዝናል ታያለሽ እንጂ በጣም ያሳዝናል እንጂ ሂሩቴ። በልተኛውን በስዬ ወይ ምኑን ተኛሁት? የአጎት ልጅ ባል ሂሩቴ፣ የአጎት ልጅ ባል ሲሞት እንዴት ተብሎ ነው የሚለቀሰው? የአጎቴ ልጅ ባል አረ የአጎቴ ልጅ ባል እንዴት ነው የሚባለው? ጠዋት አንነጋገርም? ለምን አሁን አተኛ? የምን ጠዋት ነጋ እኮ ሂሩቴ። ልዘገጃጅ እንጂ ለምን ነው የምትዘገጃጅ? ለማልቀስ ነዋ። አብሮ አደጌ ናት። በዛ ላይ ባለ ውለታዬ። ባሏ ሲሞት ዝም ብዬ ያለው አለቅሳለሁ እንጂ። ታዲያ ነገ እዛው ሄዳ አታለቅስም እንዴ? ችግሩ እኮ እሱ ነው ሂሩቴ። እምባዬ እምቢ አለኝ። ዛሬ ከዳኝ እምባ ነገን አውረድ ብለው እሺ የሚለኝ ይመስልሻል? ልለማመድ እንጂ እንዳልዋረድ። በስንቱ ይኸውልህ፣ ዛሬ ስራ ድካም ላይ ነው ያልኩት። በዛ ላይ ነገ ጠዋት የሚጠብቀኝ ስራ አለ። አንተ መተኛት ካልፈልክ እኔ መተኛት እፈልጋለሁ። ተይ እንጂ ሂሩቴ፣ ጥልቅ ሐዘን ውስጥ እኮ ነው ያለሁት ሂሩቴ። ያጎቴ ልጅ ባል ሞቶ እኔ እንቅልፍ ይወስደኛል? አላረገው። ኧረ አላረገው። አተኛም በስንቱ ልለማመድ እንጂ። ሄኖክ ያለው ጭራቅ አንዱ ጋር ተለጥፎ እያየን ይሆናል እኮ። የቱ ጋር? ለኛ ሳይቶን ተኛስ። በስ የጀን ታጥባት በላ እና ቁጭ በልና ቁርስህን ብላ። አቤት አጨካከንሽ! አቤት አጨካከንሽ ሂሩቴ! ምንድነው በስዬ? አንቺ ያጎቴ ልጅ ባል አፈር ሳይቀምስ ነው እኔ ህልም ቀምሰው? አላደርገውም። እንዴ ቆንጆ ፍርፍር ነው ብትበላ ነው የሚሻለው። አላደርገውም። አንቺ ያጎቴ ልጅ ባል መሰለኝ እኮ የሞተው። እሱ ሞቶ ነው እኔ ህልም በላው በእጄ? አላደርገውም። ተው በቃ። አይ አታኩርፊ ሂሩቴ። እኔ እኮ ይኸውልሽ በቃ እሺ ጥሩ እንደፈለግሽ። እኔ አልነካም። እኔ የለሁበትም። አንቺ በእጅሽ አጉርሽ። ምን ላድርግ? አትበላም? እጄን ታጥባ አትበላም ትይኛለሽ? በቃ እሺ ላጎርስ ነው እንዴ? ቁርስ እንድትበላ ብዬ ነው። አይደለም አፈር ሳይቀምስን ይሄ ልቀምሳለሁ እንዴ? እኔ አንቺን ደስ ይበልሽ ብዬ ነው። እሺ ማን መብላት ነው ወሲ? አዎ ጠቅለል አድርገዋ። ለአንቺ እንዲህ ነው እንደምትጎርሹ። ጠበቅ አለ ቅመስ እህል ቅመስ ትይኛለሽ ሂሩቴ። እኔ አላደርገውም። ሂሩቴ ወይ በስ ለምባይ እኮ አታጎርሽኝም እንዴ? አልበላም ማለት እኔ ምን ያደርግልኛል? ለአንቺ ብዬ ነው እንዴ? ለምባይ እኮ መፍትሄ አገኘሁለት። ምን አገኘህለት በስዬ? የሚያስለቅሰኝ ሰው ያስፈልገኛል። ሰው እንጂ ታዲያ እንደዚህ በቀላሉ ይገኛል ብለህ ነው የሚያስለቅስ ሰው? አንቺ ማንን ጎፈሬ ታበጥራለሽ? አብረን ነው የምንሄደው። እያለቀስሽ ስትገቢ እኔም ተከትዬሽ ዋይ እያልኩ እገባለሁ። እኔ እንደማልችል ነግሬሃለሁ። ምን ማለት ነው? ከውጭ የሚመጡብኝ እንግዶች አሉ ሂሩቴ። በስዬ ከወር በፊት የተያዘ ፕሮግራም ነው አልኩ። እና አንቺ ያጎቴ ልጅ ባል ሞቶ ቀብር አደርሽም? ግዴ ለምን ያሰልስ ደርሳለሁ። ለማስለቀሱ ከሆነ ደግሞ እና አባዬን ጠይቃቸው። እነሱ በደንብ አድርገው ያስለቅሱሃል። እነሱማ በደንብ ያስለቅሱኛል። ያስለቅሱኛል አይደል? አባትሽ ምላሳቸው በስንቱ ነው እንጂ ልባቸው ንጹህ ነው። ገና ስነግራቸው ነው እንባ የሚተናነቃቸው። ጠቅለል አድርጊው እንጂ ምን ቁጥ ነው?
በጣም ነው የሚያሳዝነው በጣም ነው የሚያሳዝነው ዶክተር በጣም ነው የሚያሳዝነው በልን ከልማን መጣበትን ቁርስም ብላ ማ አው እንዴ ምንድነው ጋሼ እንዴት ቢገምቱኝ ነው እንዴ ሀዘን ላይ አይደል ያለሁት እንዴት ነው የሚገምቱኝ ሟቹ አፈር ሳይቀምስን ይሄል ቀምሳለሁ እንዴ ለሀዘን ቢበሉበት ጥሩ ነው ብዬ ነበር ጥሩ በትበላበት ጥሩ ነበር አው እንግዲህ ስማው እኔ ከርሶ አላቅም ስለዚህ እንጂ ደግሞ በዚህ እንዳይቀየሙ ሁሌት ነው ታዲያ ያሳዝናል አው ብላ ጋሼ ሀዘኑ ስለጎዳኝ ምግቡ ሁሉ ዘጋኝ ምን አንተ ብቻ እኛም ተጎዳን እንጂ ጋሼ እኛ ምን እንሆናለን የሞተ ተጎዳ እንጂ እኛ ምን እንሆናለን እንዲህ ማርገ ከበላ አንተ ምን ትሆናለህ ያው እኮ ሆዴ ባይሞላ ኖሮ እኮ በላውት ነበር ማነው አባላውት ነበር ሀዘኑ ነው እንግዲህ ጋሼ ዋናው ነገር አመጣጤ እንዲዘጋጁ ነው ለምኑ እንዴ ለቀብሩ ነው እርሶም ማዘርም ሙሌም ሁላችንም ሰብሰብ ብለን ሄደን እንቀብረዋለን ጋሼ ለቅሶ እኮ እንደ ሰርግ ነው ያለ አጀብ አይደምቅም አልችልም ዛሬ አይቻለኝም የህክምና ቀጠሮ አለኝ የምን ቀጠሮ ነው የሚሉት ይኸውልህ ወጣቶኝ ሳለሁ ጎል ጠባቂ አልነበርኩም ጠብቃለሁ ብዬ ሰወረወር የወደኩት ጎኔ የስንት ዓመት በኋላ ተነስቶብኛል ዛሬ ልታከም ምንድን ነው የሚሉት እኔ ኮርሶን አላምነውትም እኔም ብሞት እኮ አይቀብሩኝም ማለት ነው ኧረ በደንብ አድርጌ ነው የምቀብርህ አንተ መሞቱን ያዘው እንጂ በደንብ ነው የምቀብርህ እንደው መላከ ሞት እንኳን በአንተ ቀብር ሲሄድ በመጣ ገፍተር ይሆን ነው የሚሄደው አንተ መሞቱን ያዘው እኔ ተናግሬያለሁ አንድ ሰው እንዳይቀርብኝ አንድ ሰው በስንቱ ምን ሆነሃል ማዘርዬ ተጎዳሁበት እኮ ምን ሆነ ተጎዳ ሀዘን ገጠመኝ ወይ ማሞተ የምስራቅ ባል ወይ ወንድሜ እንደው ግን ምን ሆኖ ነው የሞተው አሉ ዝም ብሎ ነው አሉ ዝም ብሎ እንዲሁ ተኝቶ በዛው ቀረ አሉ አይ የትልቅ ሰው ልጅ እኮ ነው አይ እንደው ያፈር ትልቅ አይል ትንሽ አይል አይ ወንድም እሱ ሌላ ምንም አላገኘው የሚስቱ ሀዘን ነው የደፋው እሱ አው የሚስቱ ሀዘን አይ ወንድሜ የሚስቱ ሀዘን ሲሉ እንዴ ሚስቱ እኮ ከሞተች 2 ዓመቷ ነው ምስራቅ አራለች እንዴ ምስራቅ ማንን ነው የሚሉት እኔ እኮ ያጎቴ ልጅ ነው የምለው እኮ እንዴ እዚህ ታይ ሰፈር ያለችው ምስራቅ እኮ ነው እኔ ታውቃታለሁ እኔ አንተን ሴት አቅልሃለሁ ወይ አይ አንተ ደግሞ ማልቀስ እኮ ነው እኔ ያስለቀስከኝ እኮ ችግር የለውም አሁን ቀብሩ ላይ ተዋወቋታል በቃ ማዘርዬ ልክ አሁን እንዳደረጉት እዛ ስንሄድ እኔ መጣሁልህ ስል እርሶ ተቀበለው ይላል አንድ እግሩ አቁመነው ሀዘኑን ተገላግለን ደርሰን እንመጣለን እኔ ጉዳይ አለብኝ ወይ ማዘርዬ ትንሽ ደቂቃ እኮ ነው የምፈልገው ልክ እንደው አንዴ ብቻ እርሶ እንደው ለመግቢያ እኮ ነው ሲሉ እኔ በዛች ሹልክ ብዬ ገባለሁ ደብልቅልቁን ነው የማወጣው አንዴ ብቻ መንገዱን ክፈቱልኝ ማዘር አይደለም በስ ይኸውልህ አይደለም የተናኘ ልጅ ወልዳለች ተሰባስበን ልንጠይቅ ነው ደግሞ ከዛ መሃል ብቀር የትልቅ ሰው አመል አይደለም እሷም ትቀየመኛለች አይ በቃ እንደው ሰልስ ትደርሳለሁ በቃ ሰልስ አዎ እንዴት ነው ነገሩ በዚህ ቤት የኔ ለቅሶ የኔን ሀዘን እንደ ሀዘን የሚቆጥረው ሰው የለም ማለት ነው እንዴ በቃ ሄደ ሙሉ ቀን እኮ ያላቅሳል እሱ ለቅሶ ይወዳል እሱ ምን አረግልኛል እሱ እንኳን እውነተኛ ለቅሶ ራሱ ያለቀሰ ነው ለራሱ ይወስደዋል ለቅሶ አንደኛዬን ሰለስት ሄዳለሁ ዛሬ አልችልም ቀጠሮ አለብኝ የምን ቀጠሮ እሺ ለትዳር የምትሆን ሴት አግኝቻለሁ ትዳር የት ነው ያገኛት ለነገሩ ማገኛት ዛሬ ነው ትውውቃችን በስልክ ነበር ያው እንዴ ማግባት አለብኝ በሲ አላገባም ብትልስ እሷ እምቢ ብትልስ ማግባት ባፈልግስ የግዷን ታገባኛለች
አዎ ካልሆነማ ያው በረኪኔን ጠጥቼ እገላገላለሁ። እንዴ እምቢ ብትል ራስን ልታጠፋ ሙሉ። ይሄ እኮ አስገድዶ ትዳር እኮ ነው። እና ቆሜ ልቅርልህ? እንደ አባቶቻችን አግብተን ወልደን ጎጆ ኳለጣን አገር ፈረሰ ማለት አይደለም እንዴ? የአበው ስርዓት ተናጋ ማለት አይደለም? ይሄ የሰሞኑ ሰርግ እንዲያልፈኝ አልፈልግም። ወይ ሰርጌ ነው ወይ ለቅሶዬ ነው እንጂ ሙሉን ቁጭ ብዬ ስጠብቅ አልኖርም። እንደዚህ ማታረግ አደርገዋለሁ። በቃ እምቢ ካለችኝ ግጥም አድርጌ ግጥም ነው ምን? አይ እንደዚህማ አደርገዋለሁ። አታረግም። አይሆንም። እኔ ፕሮግራም አለብኝ ዛሬና ነገ። እንደዚህ ማድረግ አልችልም። ከፈለግከ ነው ጎዲያ ግጥም አድርገህ ግጥም ማለት ይችላል። በስ እየቀለድክብኝ ነው። እምቀልደውስ አንተ አስለቀሰኝ እልሃለሁ። ላገባ ነው ትለኛለህ እንዴ? አስለቃሽ ቅጠራ አንተ ሙሌ አንተ እያለ እባክህ የዛሬን ብቻ ተባበረኝ። ግድ የለም እንዴ ምን ነው አበው ድር ቢያብር አንበሳ ያስር ይሉ የለ እንዴ? የኔቶ እንደው ለነሱ ክብር ለነሱ ስትል እባክህ ተባበረኝ። ለነሱ ስትል ተባበረኝ። በስዬ በማይመጣ መጣህ። ለአበው ካለኝ ክብር የተነሳ አንድ ነገር አደርግልሃለሁ። ምን? ግጥም የሙሾ ግጥም ፍርስ የሚያደርጉ እንዲህ ከውስጥ የሚያንሰቀሰቁ ምርጥ የሙሾ ግጥሞች ውስጥ ያሉ። ታዲያ እነሱን በአንተ አነሳሽነት በአበው ጎትጓችነት ለፍሬ ይበቃሉ። ጽፌ እሰጥሃለሁ። ስቅስቅ ብለህ ነው የምታለቅሰው ውሃ እስኪጠማህ ድረስ። እውነትህን ነው። በሲሙት በእኔ ጣሉ። ብቻ ያው ለልፋት የሚሆን ትንሽ የኪስ ገንዘብ ያስፈልጋል። ያው ታውቃለህ የወንድ ላጤ ኑሮ የቤት ኪራይ አለ፣ የምግብ ወጪ አለ። ብቻ አንተ ክፍያው ላይ ተዘጋጅበት። የቀጠርኳት ልጅ ሳትመጣ ጽፌ ነው የምጠብቅ። ግድ የለም አንተ ጻፍልኝ፣ ጻፍና አስለቅሰኝ። ሙሌ እኔ ዋናው ማልቀሴ ነው። እሺ ለገንዘቡ አታስብ። እንኳን ለኪስህ ለባንክ የሚተርፍ ነው የምሰጠው። ቶይ ባንኩን ተው። እኔ ለኔ አይደለም ለአበው ክብር ሲባል ነው። እኔ ሙያው እንዲከበር ነው የምፈልገው። በቃ ይሁን። እኔ ለማንም እኮ ምን አገባኝ። ዋናው ማልቀሴ ነው። በቃ እሱ ላይ በርታልኝ። አሁን ገለታ ጋር ልሄድና ያበደርኩት ገንዘብ አለ፣ እሱን ተቀብዬ እመጣለሁ። ግን አደራ ሙሌ፣ ያለኝ ብቸኛ ተስፋ አንተ ነህ። አዘጋጅልኝ። በአበው ስም ቃል እገባለሁ። በሙሾዬ አስለቅስሃለሁ። ደርሰህ እስክትመለስ ጽፌ እጠብቅሃለሁ። ይኸውልህ ገለታ፣ መቼም ሰው ይቸግረዋል። ሲቸግረው ደግሞ የሚደርስለት ወዳጁ ነው እና አንተ በቸገረህ ጊዜ እኔ ገንዘቤን መዥረጥ አድርጌ እንዳበደርኩ መቼም ትዝ ይልሃል። እንደዛ ይሁን። ስማ ገለታ፣ ገንዘቤን መልስልኝ እንጂ አበደርኩህን ስጠኝ። ምንድን ነው ደግሞ የባሰ ያስከፋል። ገለታ መቼም መቼም ገለታ የዚህን የኑሮ ውድነት መቋቋም አልቻልኩም። ከብዶኛል፣ አቅቶኛል እና ዝም ብዬ ቁጭ ብዬ ሳስበው ያበደርኩ ገንዘብ ትዝ አይለኝም። ጉድ! በጣም የሚገርም እኮ ጉድ እኮ። ምንድን ነው ገለታ? ገርም ነገር። ምን ሆነ ነው ገለታ? ይሄ ጉማሬው ነው እንጂ። ጉማሬ? ይሄ ፊት ለፊት ሱፐርማርኬት ያለው ጉማሬ። እኔ ደግሞ ጉማሬ ስትል እኮ ጉማሬ ማርባት የጀመርክ መስሎኝ ነው። አንተ ሙልጭ አርጎ አልሰደበኝም። በሰው ፊት እኮ ነው ያዋረደኝ። ለምን? ምን አደረከኝ ብሎ? ለ1000 ብር ብሎ ነዋ። እንዴ ካበደረኝ እኮ ገና 3 ዓመት አልሞላው። እስኪ አንተ ፍረዴ፣ በስንቴ ብር ስጠኝ ማለቱን ነዋ። ሰው በዚህ ዘመን ያበደረውን ገንዘብ ይጠይቃል? ሰው ሊቸግረው ይችላል፣ ሊያጣ ይችላል፣ ሊረሳም ይችላል፣ ደግሞ መክፈልም ላይፈልግ ይችላል። ስንት ነገር አለው። እስኪ አንተ ብትሆን እንደው ስጡኝ መልሱልኝ ትላለህ ወይ? እኮ አይባልም። እንዴት አናደደኝ መሰለህ? በጣም ነው የተናደድኩት። ይቅርታ፣ በራሴ ጉዳይ ያዝኩ። ለምን ነበር የፈለከኝ? ማ? አንተ በአስቸኳይ እፈልጋለሁ አላልከኝም እንዴ? ለምን ነበር የፈለኩ? እኔ ነው መልሰህ ትጠይቀኛለህ እንዴ? እንትና ቤተሰብ እንዴት ነው?
ለዚህ ነበር በአስቸኳይ እፈልግሃለሁ ያልኩህ አይደለም። አንድ ከባድ ሀዘን ገጥሞኝ ነው፣ የቤተሰብ ሀዘን። ምን ነው በስንቴ ማን ሞተ? የአክስቴ ልጅ ባል አረፈና ላስለቃሽ የምከፍለው ብር ፈልጌ ነው። ውይ አስለቃሽ ስትል ምን ትዝ አለኝ መሰለህ? እንዴት ያለች አስለቃሽ ዘመድ አለችኝ መሰለህ? ኧረ እባክህ እውነቴን ነው። እሷ ገና ስትል አገር ምድሩ እንባ በእንባ፣ እሷ ገና ግጥም ሳትጀምረው ህዝቡ እንዳለ እንባውን ይጨርሳል። እንዴት ያለች ጎበዝ ናት መሰለህ? አገር ምድሩን ያስለቀሰች። ከፈለክ አሁን ሁሉ ላገናኝህ እችላለሁ። አይ አስለቃሽ እንኳን አግኝቻለሁ። ላስለቃሽ የምከፍለው ገንዘብ ነው ያጣሁት። አንተ ደግሞ አሁን ገንዘብ የት ይገኛል ብለህ ነው? ገንዘብ የት አለ? ብር ከጠፋ ቆቆኝ። ለመሆኑ ሰውዬው የሞተው በምን ምክንያት ነው? ምን አውቃለሁ? ያበደረውን ገንዘብ አልመልስለት ብለውት ይሆናል። በሴ ወይ ሙሌ መጣህልኝ? እንዴታ እንዴ! በአበው ቃል ገብቼም አልቀርም እኮ ጻፍክልኝ። ነግሬያለሁ እኮ ከባድ የሙሾ ግጥም ነው የጻፍኩልኝ። እስቲ ልስማዋ፣ እስቲ በልልኝ። በሴ ከባድ ስለሆነ ቆመህ አትችለውም። አየር በረጅሙ ስበህ ተቀመጥ። እሺ ድገመው። አይ ሙሌ አንበሳ ነህ እኮ መቼም። እስቲ በለዋ ልስማው። አይ 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 አስለቅሰኝ እኮ ነው ያልኩህ እንጂ አንተን አልቅስ አልኩህ እንዴ? ርዕሱ ነው ይሄውን ያልከው ጽፈዋል? እንዴት ጻፍከው? ዋናው ጥበቡ እኮ በእጃችን ነው። እሺ ልስማው። እሺ እስኪ ልበል እምባዬ ስደረቀ አይ አይ በዚህ ዓመት እንኳን ስንት ሰው አለቀ። ዋይ ምንድን ነው የሚያስለቅስ ሙሾ ጻፍልኝ አልኩህ እንጂ የስታቲስቲክስ ሪፖርት ንገረኝ አልኩህ እንዴ? በዚህ ዓመት ስንት ሰው ሞተ ምናምን ትላለህ እንዴ? ገና መግቢያው እኮ ነው በስዬ። ከጥቅሉ ልነሳ ብዬ እኮ ነው። በል እሺ ቀጥል። አሁን ቀጥሎ ያለው በጣም አስለቃሽ ስለሆነ ተዘጋጅ። እየተቀባበልን ነው የምንለው። እንዴት ነው የምንቀባበለው? እኔ ዎ ስል አንተም ዎ ትላለህ። እኔ ዎ ስል አንተም ዎ ትላለህ። ምንድን ነው የምትለው? ተዘጋጅ። አረ ዋይ ቀጥሎ አንተ ምርር ብለህ ታለቅሳለህ። እኔ ከስር እያልኩ አጅባለሁ። ትቀልድብኛለህ እንዴ? የት አለ አስለቃሽ ሙሾ ጽፌልሃለሁ ያልከኝ? የት አለ? ያላስለቀሰህ? ኧረ ጭራሽ አበሳጨኝ። ጭራሽ ላይ ያስለቀሰኝ። ግድ የለም። አሁን ቀጥሎ ያለው እንባህን ነው የሚያስጨርሰህ። ግን ጎረቤት እንዳትረብሽ ድምፅ ቀነስ አድርገህ። እሺ ቀጥል። ሞት እንደቀጠሩት ደርሶ ከተፍ ይላል። አይ ይሄ ጥሩ መሰለኝ አይደል? ቀጥል። ሞት እንደቀጠሩት ደርሶ ከተፍ ይላል። አይ ልክ እንደ ሴቶቹ መቼ ይዘገያል። ወይ ምንድን ነው የምትለው? ለራስህ ነው እንዴ የምታለቅሰው? እንደ ሴቶቹ መቼ ይዘገያል ትላለህ እንዴ? መቀለጃ አረከኝ እንዴ? ቆይ ለመሆኑ ይዘኸዋል? ምኑን? በረኪናውን? ዛሬ ይመቸኛል። ጠጣው። አባዬ ደህና ዋልክ? እንዴት ዋልክ? እማዬ የለችም እንዴ? አለች። ጓዳ መታለች። ጓዳ ናች? መጣሁሽ። እሺ ትዳር ማለት የሁለት ሰዎች መጣመርና አንድ መሆን ማለት ነው። የበስዬ ደስታው ደስታዬ ሊሆን ሀዘኑም ሀዘኔ ሊሆን ቃል ገብቻለሁ። ያ ይመስለኛል የትዳር ሚስጥር። ምልህ በግል የማትሸከመው ብዙ ችግሮች አሉ።
ትዳር ደግሞ በጋራ እንድትሸከማቸው እድሉን ይሰጣል። ለዛ ነው ከስራ ቀርቼ ከበስዬ ጎን ለመቆም የወሰንኩት። በሐዘኑ ጊዜ ከጎኑ ካልሆንኩማ ምኑን የትዳር አጋር ሆንኩ? በነገርክ ላይ እኔ ብቻ አይደለሁም፣ አባዬና እማዬም አብረው ሊመጡ ነው። እባክህ አባዬ እኔ ለቅሶ አልሄድም አልኩሽ እኮ እንዴ። በቃ ወይ አባዬ ለእኔ ስትል እያልኩ እኔም እኮ በጣም ብዙ ፕሮግራም ሰርዤ ነው የመጣሁት። ደግሞ ቤተሰብ በሐዘንም በደስታም ጊዜ አብሮ ካልሆነ ምኑን ቤተሰብ ሆነ? አባዬ ለእኔ ስትል ስሞትልህ። እንዲህ እየለመንሽ እንዴት እምቢ ማለት እችላለሁ? እሺ እናትሽን እናግሻታል። እማዬ እሺ ብላለች፣ አንተ ብቻ እሺ በለኝ። እሺ ወላዋይ እሺ በቃ ሂጂ፣ በቃ ሂጂ። እሺ ገለታ ተመልሼ መጣሁ። ምን ነው በሰላም? ያቺ ዘመዴ ናት አልካት አስለቃሽ ታገኛታለህ እንዴ? አለች። የት ሄዳለች ብለህ ነው? ኦኬ ስንት ታስከፍለኛለች? አንድ 10 ሺህ ብር ከከፈልካት በደንብ ታስለቅስልሃለች። ገለታ ደግሞ 10 ሺህ ብር ከከፈልኳትማ እኔ ራሴ ማልቀስ ይቀራል እንዴ? ለስንቴ የትብብር ደብዳቤ ጻፍልኝ እንዳትለኝ ደግሞ ብዬ ለአስለቃሽ የትብብር ደብዳቤ ልጻፍ? ለአስለቃሽ ተባበሪው ብዬማ ደብዳቤ አልጽፍም። እንደሱ አይደለም፣ እንደ ወንድሜ ነው፣ ቀንሽለት፣ አስተያየት አድርጊለት እንድትላት። እኔ እንደሱ ማድረግ አልችልም። ይልቁንስ ብር ከሌለ ከሚቀጥለው ወር ደሞዝ የሚቆረጥ ከፋይናንስ እንድትበደር ማድረግ እችላለሁ። ይሄም ጥሩ ነገር ነው። ግን ገንዘቡን እንዴት ነው የምንሰጣት? ባለቤቷን አውቀዋለሁ። ለሱም ቢሆን ብሩን እናስተላልፍና የተባለችው ቦታ ላይ ትመጣለች። በቃ አመሰግናለሁ። እንደሚሆን አድርግልኝ እባክህን፣ ቅበረኝ አደራ። በአንተ ነው የጣልኩት ገለታ፣ አደራ። አመሰግናለሁ። ይምጣና እንግዲህ ጎሽ በስዬ መጣ። መጣሁ። ምን ነው መምጣት አልነበረብኝም? ቤቴ መሰለኝ እኮ አይደል እንዴ? በስዬ እንደሱ ማለት አይደለም። በል ተዘገጃጅና እንሄዳ። በቃ የት ነው የምንሄደው? ለቅሶ ጋር። ውይ ማሞተባችሁ? የሞተው ሰው ተነሳ እንዴ? ለምን ይነሳል እኮ? ታዲያ ምንድን ነው የምትለው? ቀብር አብረን ልንሄድ አይደል እንዴ የተቀመጥነው? እናንተ አሁንማ ምን ትሰሩልኛላችሁ? ምን ማለት ነው? ትራስ አይደለ እንዴ አብራችሁኝ ሂዱ ብቻዬን አልሄድም ስትል የነበረው? ቅድም ነበራ። እናንተማ ሰው የለውም ብላችሁ ልትዘባነኑብኝ ሁሉ ፈልጋችኋል። አሁን ማንንም አልፈልግም። አስለቃሽ ምን የመሰለች አስለቃሽ አግኝቻለሁ። ከሷ ጋር ነው የሚሄደው። በስንቱ ላንተ ብለን ነው ስንት ትልልቅ ፕሮግራማችንን ሰርዘን የተቀመጥነው። ውይ አልቀረባችሁም። በሰዓቱ ስለምናችሁ ሐዘኔን ከሐዘን አልቆጠራችሁም ነበር እኮ። አሁን አስለቃሽ ሳገኝ የምን ማለቃቀስ ነው ሄጄ ካላለቀስኩ ብሎ? እንደዛ ነው። በቃ ማንንም አልፈልግም፣ አንዳችሁንም አልፈልግም። እድሜ ለደሞዜ ምን የመሰለች አስለቃሽ አግኝቻለሁ። በአስለቃሽ ታጅቤ ነው ዝንጥ ቀብረር ብዬ ማለቅሰው። እኔ በስንቱ እናንተማ ተያየን እኮ። ይኸው ገለታ ነው፣ አዳምጡ። ስለ አስለቃሿ ሊነግረኝ ወይ ሎኬሽን ላክልኝ ሊለኝ ይሆናል። ሄሎ ወይ ወንድሜ፣ አውቃለሁ ገሌክስ፣ አውቃለሁ። በጣም ያበደች አስለቃሽ ነች አይደል? በጣም አመሰግናለሁ ገለታ፣ በእውነት አንተ ትልቅ ሰው ነህ። አዳሜ ሲክደኝ ለብቻ ከጎኔ የቆምከው ብቸኛ ወንድሜ አንተ ነህ። ከጉድ ነው ያወጣኸኝ። ውለታዊ ድረስህ። በስንቴ የደወልኩልህ ለዚሁ ጉዳይ ነው። አስለቃሿ ከሞተች ቆይታለች እኮ። ከሞተች ማለት አሁን እኮ ነው እኔም የሰማሁት። እና አትመጣም? አትመጣም፣ አትጠብቃት። ብሩስ? የሚያሳዝነው እኮ እሱ ነው። ባልዮ እኮ ነው እኔን ጉድ የሰራኝ። ባልዮ በአካውንት ያስገቡ ካለ በኋላ እኮ ነው መሞቷን ያረዳኝ። ከገባለት በኋላ ስልኩን ዘግቶ ጠፍቷል። ብሩ ተበልቷል። የወር ደሞዜ እኮ ነው ገለታ። አይዞህ እንግዲህ ቻለው። ለማንኛውም እግዚአብሔር ያጽናል። እንዴ ለቅሶ ተጀመረ እንዴ? በስዬ እያለቀስክ? አላለቀስኩም። ምን ያስለቅሰኛል? ለማን ብዬ ነው የማለቅሰው? ምን ተፈጠረና እንዴ? አያችሁ፣ ግጥሜ የገባው አሁን ገና ነው ማለት ነው። አንተ በስንቱ ምንድን ነው የሚያስለቅስ? አላለቀስኩም። ለምን አለቅሳለሁ? ምን የሚያስለቅስ ነገር አለ? ሙሌ ይዘዋል እንዴ? በረኪ ነው
በቃ ታስተርፍልኛለህ። በስዬ ወይኔ ጉዴ! አንተ በስንቱ ምንድን ነው የሆንከው? ቆይ አባዬ ካርታ እንጫወት እንዴ? ይሄ ደግሞ ስራ ፈት። ያው ለቅሶ ቤት ስለሆነ ዝም ከምንል የደንቡን ብዬ ነው። እና ገብታ እስክታባብለው ድረስ እኛ ቁጭ ብለን ማድር አለብን። በቃ እማዬ ተነሱ፣ በቃ እሺ ብሏል። እንሂድ፣ እየመጣ ነው። በስንቱ ደግሞ እንደው ምንድን ነው አሁን? ደህና አልነበርክ እንዴ? ነው የገለታ ስተት ነው የሚያስለቅሰው? ታዲያ ምንድን ነው የሚያስለቅስ? እሺ ደሞዜ ነው። ይሄማ በጣም ጥሩ ነው። በጣም ጥሩ የሚያስለቅስ ነገር አይደል ስትፈልግ የነበረው? ይሄው እድሜ ለደሞዝ ደረሰላ። አሁን በደንብ እያለቀስክ ታስቀብራለህ። ወይኔ ደሞዜ ፈርበላ ፈራስ በላ ደሞዝን አስበላው። ወይኔ ደሞዜ ወይኔ ደሞዙ እሱን እኮ ነው የፈለገው መጀመሪያ። ወይኔ ደሞዙ እርማችሁን አውጡ እናንተ አስለቃሾች፣ ለበሴ ደርሰናል እኛ ቤተሰቦች። ደርሰን በጣም እዛ ኮርነር ጋር የጨለማ አይመስልሽም? ይኸውልሽ እዛ ኮርነሩ ጋር ነገር የለም። አርፈተኛ የሚል ድምፅ አይሰማሽም? ድምፅ የሚባል ነገር የለም። ምን ሆኗል? ሂሩቴ ሽንቴ ሂድና ሽን። አንቺስ ምንድን ነው አንቺስ? አሸኝም እንዴ? አብረን እንድንሄድ እኮ ነው። ትተኛበት በስንቱ ትረብሸኝ። እኔስ ሂድና ሽና። እሺ እሸናለሁ። ምንድን ነው ሂድና ሽና። ታዲያ እሸናለሁ። ምንድን ከኔ ጋር ነው እንዴ ሌላ ጊዜ የምትሸናው? እሸናለሁ። በቃ ሂድ ሽና። የፈራው መስሎሽ ነው አይደል? ምን ሆነሻል? ትቆጭኛለሽ እንዴ? የፈራው ከመሰለሽ ተሳስተሻል። እኔ እኮ አላምንህም በስንቱ